የታሸጉ ውሃዎችና የፕላስቲክ ጠርሙሶች ሚስጥር ለጤናችን ምንድነው የሚበጀው? ሁልጊዜ የምንጠጣው ውሃ የታሸገው ውሃ ጤናማ ነው ብለን እናስባለን። ነገር ግን ውሃው የታሸገበት ፕላስቲክ የተቀመጠበት ሁኔታና እኛ የምንጠቀምበት መንገድ ለከባድ የጤና ችግር ሊዳርገን እንደሚችል ያውቃሉ? ዛሬ በዝርዝር የምናየው ስለ ውሃ ጥራት መለኪያዎች፣ ስለ ፕላስቲክ ኬሚካሎችና ስለ ጠርሙሶች ድጋሚ አጠቃቀም ይሆናል። አንደኛ፣ የውሃ ጥራት መለኪያዎች እንዴት እናነባለን? በውሃ ጠርሙሶች ላይ የሚለጠፉት መረጃዎች ዝም ብለው የተቀመጡ ቁጥሮች አይደሉም። ውሃውን ከመግዛታችን በፊት እነዚህን 3 ነገሮች ማየት አለብን። አንደኛ፣ TDS ቶታል ዲዞልቭድ ሶሊድስ። ይህ በውሃ ውስጥ ያሉትን ጠቅላላ የቀለጡ ማዕድናት ማለትም ካልሲየም፣ ማግኒዥየም፣ ፖታሲየም ወዘተ ድምር ውጤት ይለካል። ከ50 እስከ 150 TDS። ይህ ቀላል ውሃ ሶፍት ዋተር ይባላል። ለዕለታዊ መጠጥ በጣም ተመራጭና ለኩላሊትም ሸክም የማይሆን ነው። ከ300 TDS በላይ ውሃው ከባድ ወይም ሃርድ ዋተር እንደሆነና የማዕድን ጣዕሙ እንደሚበዛ ያሳያል። ሶዲየም በውሃ ውስጥ ያለው የጨው መጠን ነው። Na በተለይም የደም ግፊት ያለባቸው ሰዎች ወይም የልብ ህመም ስጋት ያለባቸው ሰዎች ከ20 ሚሊ ግራም ፐር ሊትር በታች ሶዲየም ያለውን ውሃ ቢመርጡ ይመከራል። pH ሌቭል የአሲድና አልካላይነት መጠን። የሰውነታችን ደም pH መጠን 7.4 አካባቢ ነው። ስለዚህ የምንጠጣው ውሃ ከ7.2 እስከ 8.5 pH ቢኖረው ሰውነታችን አሲዳማ እንዳይሆን እና በሽታ የመከላከል አቅሙ እንዲጨምር ይረዳል። ሌላኛው ፕላስቲክ እና ፀሐይ ነው። በዝምታ የሚገሉ ኬሚካሎች። የታሸጉ ውሃዎች የሚመረቱት PET ፖሊታይሊን ተርፓታሌት ከሚባል ፕላስቲክ ነው። ይህ ፕላስቲክ ለአንድ ጊዜ ብቻ ተብሎ የተሰራ ነው። ችግሩ የሚጀምረው ጠርሙሱ ወይ የፕላስቲኩ ጠርሙስ ለሙቀትና ለፀሐይ ሲጋለጥ ነው። አንደኛ፣ አንቲሞኒ። ይህ ፕላስቲኩን ለመስራት የሚያገለግል ኬሚካል ሲሆን ሙቀት ሲያገኝ ወደ ውሃው ይለቀቃል። በሰውነት ውስጥ ከተከማቸ የሳምባና የልብ ህመም ሊያስከትል ይችላል። ሌላኛው ማይክሮፕላስቲክ ነው። በፀሐይ ብርሃን ምክንያት ፕላስቲኩ እየተሰባበረ በአይን የማይታዩ ጥቃቅን ቅንጣቶች ወደ ውሃው ይገባሉ። አንድ ጥናት እንደሚያሳየው በ1 ሊትር የታሸገ ውሃ ውስጥ በአማካኝ 240,000 የፕላስቲክ ቅንጣቶች ሊገኙ ይችላሉ። እነዚህ ቅንጣቶች በደማችን ውስጥ ተቀላቅለው ወደ ተለያዩ የሰውነት ክፍሎች ይጓዛሉ። ሌላኛው የውሃ ጠርሙስን ወይም የፕላስቲክን ለወተት፣ ለጠላና ለጠጅ መጠቀም ለምን አደገኛ ነው? ይህ በብዙ ቤተሰብ ውስጥ የሚታይ የተለመደ ግን በጣም አደገኛ ልማድ ነው። ምክንያቶቹ፣ አንደኛ፣ የአልኮል እና የአሲድ ተጽዕኖ። ጠላና ጠጅ አሲዳማ ናቸው፣ አልኮልም አላቸው። አልኮል ደግሞ ከፕላስቲኩ ላይ ጎጂ ኬሚካሎችን ሟምቶ የማውጣት ከፍተኛ አቅም አለው። ውሃ ውስጥ የማይለቀቁ ኬሚካሎች በጠላና በጠጅ ውስጥ በቀላሉ ይለቀቃሉ። የወተት ስብና ባክቴሪያ። ወተት ከፍተኛ ስብ አለው። የውሃ ጠርሙስ ፕላስቲኩ ውስጠኛው ክፍል ደግሞ በጣም ስስ በመሆኑ በቀላሉ ይቧጨራል። የወተት ስብ በእነዚህ ስንጥቆች ውስጥ ገብቶ ስለሚቀር በምንም አይነት እጥበት አይለቅም። ይህም ለባክቴሪያ መራቢያነት ምቹ ሁኔታ ይፈጥራል። ሌላኛው የሆርሞን መዛባት ነው። BPA። ምንም እንኳን ብዙ አምራቾች BPA ፍሪ ቢሉም ፕላስቲኩ ሲቆይና ለሌላ መጠጥ ሲውል ኢንዶክሪን ዲስራፕተርስ የሚባሉ ኬሚካሎችን ይለቃል። እነዚህም በወንዶች ላይ የዘር ፍሬ መቀነስን፣ በሴቶች ላይ ደግሞ የፅንስ መቋረጥንና የሆርሞን መዛባትን ሊያስከትሉ ይችላሉ። በሌላ አቅጣጫ ከፕላስቲኩ ስር ያሉት ሚስጥራዊ ቁጥሮችን ይወቁ። ሪሳይክሊንግ ኮድ እንመለከታለን። በእያንዳንዱ ፕላስቲክ ስር በ3 ማዕዘን ውስጥ ያለ ቁጥር አለ። ይህ ቁጥር የፕላስቲኩን አይነት ይገልጻል። ቁጥር 1 PET ለአንድ ጊዜ ብቻ ደግመው አይጠቀሙበት ማለት ነው። ቁጥር 3 PVC በጣም አደገኛ፣ ለምግብና ለውሃ በፍጹም አይሁን የሚል ነው። ሶስተኛ ቁጥር 6 ፖሊስቲሪን ለሙቀት ነገር አይሁን፣ ካንሰር የመቀስቀስ እድል አለው ማለት ነው። ሌላኛው ቁጥር 7 ነው። አዘር ብዙውን ጊዜ BPA ይይዛል፣ ጥንቃቄ ያስፈልገዋል። ቁጥር 2፣ 4 እና 5 ከተጻፈበት በአንጻራዊነት ደህንነታቸው የተጠበቀ ሴፍ የሚባሉ ናቸው። እስቲ የሚጠጡትን የውሃ
ላስቲክ ይመልከቱት። ከእነዚህ ውስጥ የትኛው ቁጥር የተጻፈበት ነው? ተመልካቾቻችን ግዢ ውሃ ሲገዙ ፀሐይ ላይ የተቀመጠ ሳይሆን ጥላ ስር ያለውን ይምረጡ። ሁለተኛ ማከማቻ፣ በሙቀት መኪና ውስጥ የቆየ ውሃን በፍጹም አይጠጡ። ንጽህናን በተመለከተ የውሃ ጠርሙስ ፕላስቲኩ ለጠላ፣ ለጠጅ ወይም ለወተት በፍጹም አይጠቀሙ። በምትኩ የመስታወት ጠርሙሶችን ይጠቀሙ። ምርጫን በተመለከተ ከተቻለ ሁልጊዜ የቤትዎን ውሃ አፍልተው ወይም በፊልተር አጣርተው በብረት፣ ስቴንለስ ስቲል ወይም በመስታወት ዕቃ ያዙ። እስቲ የማይክሮ ፕላስቲክ የተባለውን በሰፊው እንመልከት። በአይናችን የማናየው ስውር ጠላት። ማይክሮ ፕላስቲክ ማለት መጠናቸው ከ5 ሚሊ ሜትር በታች የሆኑ በጣም ጥቃቅን የፕላስቲክ ቅንጣቶች ናቸው። አብዛኞቹ ግን በአይን እንኳን የማይታዩ ናኖ ፕላስቲክ ናቸው። እንዴት ውሃ ውስጥ ይገባሉ? አንደኛ የአመራረት ሂደት። ውሃ በፋብሪካ ውስጥ በታሸገበት ወቅት ከማሽነሪዎቹና ከክዳኑ ግጭት የተነሳ ቅንጣቶቹ ሊገቡ ይችላሉ። ሌላኛው የአጠቃቀም ግጭት ነው። ጠርሙሱ ወይም የፕላስቲክ ጠርሙሱን ክዳን በከፈትንና በዘጋን ቁጥር በክዳኑ ዙሪያ ያሉ ፕላስቲኮች እየተፈገፈጉ ወደ ውሃው ይረግፋሉ። ሌላኛው የሙቀት መላላት ነው። ፕላስቲክ ለፀሐይና ለሙቀት ሲጋለጥ አወቃቀሩ ስለሚላላ ጥቃቅን ዘርዘሮች ወደ ውሃው ይለቀቃሉ። በሰውነታችን ላይ የሚያደርሰው ጉዳት፣ ወደ ደም ዝውውር መግባት። እነዚህ ቅንጣቶች በጣም ትናንሽ በመሆናቸው ከጨጓራና ከሳምባ አልፈው ወደ ደም ዝውውር ይገባሉ። የቅርብ ጊዜ ጥናቶች በማይክሮፕላስቲክ የተበከሉ ደም በሰዎች ውስጥ መገኘቱ አረጋግጠዋል። ብግነት ወይም ኢንፍላሜሽን፣ ሰውነታችን እነዚህን ቅንጣቶች እንደ ባዕድ ነገር ስለሚቆጥራቸው የመከላከል አቅማችንን ወይም ኢሚኒቲ ሲስተም ይረበሻል። ይህ ደግሞ ለተለያዩ ስር የሰደዱ ህመሞችና ለቲሹዎች መጎዳት ምክንያት ይሆናል። ሌላው መርዝ ተሸካሚነት ነው። ማይክሮፕላስቲኮች በባህሪያቸው በዙሪያቸው ያሉ መርዛማ ኬሚካሎችንና ባክቴሪያዎችን የመሰብሰብ አቅም አላቸው። ስለዚህ ወደ ሰውነታችን ሲገቡ ሌሎች አደገኛ ነገሮችን ይዘው ይገባሉ። አሁን በመቀጠል አልካላይን ውሃ ወይም አልካላይን ዋተር ጥቅሙና እውነታውን እንመለከታለን። የውሃ አልካላይነት የሚለካው በፒኤች ስኬል ነው። የፒኤች መጠን ከ0 እስከ 14 ነው። 7 ገለልተኛ ወይም ኒውትራል ነው። ከ7 በታች አሲዳማ ሲሆን ከ7 በላይ ደግሞ አልካላይን ይባላል። አልካላይን ውሃ ምንድን ነው? አልካላይን ውሃ ፒኤች መጠኑ አብዛኛውን ጊዜ ከ8 እስከ 9.5 ነው። ይህ ውሃ እንደ ካልሲየም፣ ማግኒዚየም እና ፖታሲየም ያሉ ማዕድናት በብዛት ይገኝበታል። ዋና ዋና ጥቅሞቹ፣ አንደኛ አሲድን ማመጣጠን። ዘመናዊ የምግብ አዘጋገብ፣ ስኳር፣ ስጋ፣ የታሸጉ ምግቦች ሰውነታችን አሲዳማ ያደርጉታል። አልካላይን ውሃ ይህ አሲድ ኒውትራላይዝ ለማድረግ ይረዳል። ለጨጓራ ቃጠሎ አሲድ ሪፍለክስ፣ አልካላይን ውሃ ፔፕሲን የተባለውና ለጨጓራ ቃጠሎ ምክንያት የሆነውን ኢንዛይም የመቀነስ አቅም አለው። ሶስተኛ ለቆዳ ጤናና ለእርጅና። ለቆዳ ጤናና ለእርጅና በውስጡ ባለው አንቲኦክሲዳንት ባህሪ ምክንያት የሰውነት ሴሎች እንዳይደክሙና ቆዳ እንዳይሸበሸብ ይረዳል ተብሎ ይታመናል። የሌላው የአልካላይን ውሃ ጥቅም ለሰውነት ፈሳሽ ሃይድሬሽን ነው። የአልካላይን ውሃ ሞለኪውሎች ትናንሽ ስለሆኑ ሴሎቻችን ውሃውን በፍጥነት እንዲመጡና ሰውነታችን በቶሎ ውሃው እንዲወስደው ያደርጋሉ ተብሎ ይታመናል። ጥንቃቄ፣ በጣም ከፍተኛ ፒኤች ያለው ውሃ ከ10 በላይ ሁልጊዜ መጠጣት የጨጓራን የተፈጥሮ አሲድ ሊያዳክም ስለሚችል ሚዛኑን የጠበቀ ፒኤች ከ8 እስከ 9 መምረጥ ይሻላል። ስለዚህ ውሃ ስንገዛ ዝም ብለን ማንኛውንም ጠርሙስ አናንሳ፣ ማንኛውንም የፕላስቲክ ጠርሙስ አናንሳ። ማይክሮፕላስቲክን ለማስወገድ ውሃው ፀሐይ ላይ አለመቆየቱን እናረጋግጥ። ለጤናችን ደግሞ አልካላይን የሆነ ፒኤች መጠኑ ከ7 በላይ ውሃን መምረጥ ሰውነታችንን ከአሲድና ከበሽታ እንጠብቅ። አምራቾች የውሃ ፕላስቲኮች ፒኢቲ፣ ፖሊታይሊን፣ ቴራፓታሌት ጉዳት እንዳላቸው እያወቁ የሚጠቀሙባቸው በርካታ ኢኮኖሚያዊና ተግባራዊ ምክንያቶች አሉ። ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ ዝቅተኛ ዋጋ ኮስት ኢፌክቲቭነስ። ፕላስቲክ ከብርጭቆ ወይም ከአሉሚኒየም ጋር ሲነጻጸር ለማምረት በጣም ርካሽ ነው። አምራቾች አነስተኛ ወጪ በማውጣት ብዙ ምርት ማምረት ስለሚፈልጉ ፕላስቲክን የመጀመሪያ ምርጫቸው ያደርጋሉ።
ሁለተኛ ቀላል ክብደት ነው፣ ላይት ዌይት። ፕላስቲክ በጣም ቀላል በመሆኑ ለትራንስፖርት ምቹ ነው። ይህም በአንድ ጊዜ ብዙ ምርት ለመጫን ይረዳል። የነዳጅ ወጪን ይቀንሳል፣ የስርዓት ሂደቱንም ፈጣን ያደርገዋል። ሌላኛው ሶስተኛው የማይሰበር ባህሪ ወይም ዱሬቢሊቲ ስላለው ነው። አንድ ብርጭቆ በቀላሉ የማይሰበር በመሆኑ በምርት ሂደት ሆነ በስርጭት ወቅት የሚባክነው ምርት ይቀንሳል። ይህም ለሻጮች ሆነ ለአምራቾች ስጋትን ይቀንሳል። ሌላኛው አራተኛው ተለዋዋጭነት ቨርሳታሊቲ ነው። ፕላስቲክን በቀላሉ በተለያዩ ቅርጾችና መጠኖች ማምረት ይቻላል። ይህም ድርጅቶች የራሳቸውን ለየት ያለ የጠርሙስ ቅርጽ ብራንዲንግ እንዲሰሩ እድል ይሰጣቸዋል። ግን ለምን ጉዳቱ ይታለፋል? ምንም እንኳን የፕላስቲክ ጠርሙሶች ለጤና በተለይ ለረጅም ጊዜ ሲቀመጡ ወይም ለሙቀት ሲጋለጡ የሚለቁ ኬሚካል እና በአካባቢ ብክለት መንስኤ ቢሆኑም አምራቾች የሚከተሉትን መከላከያዎች ይጠቀማሉ። የደህንነት መስፈርቶች። አብዛኛው አምራቾች ለምግብነት ተስማሚ ፉድ ግሬድ የተባሉ ፕላስቲኮችን እንጠቀማለን ይላሉ። ሌላው እንደገና ጥቅም ላይ መዋል ሪሳይክሊንግ፣ ጠርሙሱን እንደገና ፕላስቲኩን ጥቅም ላይ ሊውል ይችላል የሚል ምልክት በመጠቀም ኃላፊነታቸውን ወደ ተጠቃሚው ያስጠጋሉ። የፍላጎት መብዛት። ህብረተሰቡ ፈጣን እና የታሸጉ ነገሮችን ስለሚፈልግ ገበያው አሁንም ለፕላስቲክ ሰፊ ነው። በአጭሩ አምራቾች ከጤናና ከአካባቢ ጥበቃ ይልቅ ትርፋማነትና የተጠቃሚን ምቾት ያስቀድማሉ። ከፕላስቲክ ይልቅ የመስታወት ጠርሙሶችን ወይም በቤት ውስጥ የሚሞሉ የግል የውሃ መያዣዎችን መጠቀም ለጤናውም ሆነ ለአካባቢ የተሻለ ምርጫ ነው። ማይክሮፕላስቲኮች መጠናቸው ከ5 ሚሊ ሜትር በታች የሆኑ ጥቃቅን የፕላስቲክ ስብርባሪዎች ናቸው። በአሁኑ ጊዜ እነዚህ ቅንጣቶች በውቅያኖሶች፣ በዝናብ ውሃ፣ በምንመገበው ምግብና በሰውነታችን ውስጥ ሳይቀር ተገኝተዋል። ስለ ጉዳዩ የቅርብ ጊዜ ጥናቶችን እንመለከታለን። ተጠያቂነትን በተመለከተ የሚከተሉ ነጥቦች በዋናነት ይጠቀሳሉ። አንደኛ፣ የጤና ጥናቶች ምን ይላሉ? የሳይንስ ሊቃውንት ማይክሮፕላስቲኮች በሰው አካል ውስጥ በደም፣ በሳምባ፣ በጉበትና በእንግዴ ልጅ ፕላሴንታ ውስጥ መገኘታቸውን አረጋግጠዋል። ጥናቶቹ የሚያሳዩት ዋና ዋና ስጋቶች፣ አንደኛ፣ የሆርሞን መዛባት ነው። ፕላስቲኮች ውስጥ የሚገኙ ኬሚካሎች እንደ ቢስፌኖል ኤ ወይም ቢፒኤ የሰውነትን የሆርሞን ስርዓት በማወክ ለተለያዩ የጤና እክሎች ይዳርጋሉ። ሌላኛው የሰውነት መቆጣት ኢንፍላሜሽን ነው። ጥቃቅን ቅንጣቶች በሰውነት ሕዋሳት ውስጥ ሲከማቹ የሰውነት መከላከል አቅምን በማነሳሳት ለከፍተኛ መቆጣትና ለቲሹ ጉዳት ሊዳርጉ ይችላሉ። ሌላኛው የካንሰር ስጋት ነው። አንዳንድ በፕላስቲክ ውስጥ የሚገኙ ተጨማሪ ኬሚካሎች ካንሰርን ሊያመጡ እንደሚችሉ የሚጠቁሙ ጥናቶች አሉ። የልብ ጤና። በቅርቡ በተደረጉ ጥናቶች በደም ቧንቧ ግድግዳ ላይ የተከማቹ ማይክሮፕላስቲኮች ለልብ ድካምና ስትሮክ የመጋለጥ ዕድልን እንደሚጨምሩ አመልክተዋል። ዋናው ነገር ተጠያቂው ማን ነው? የማይክሮፕላስቲክ ችግር የአንድ ወገን ብቻ ሳይሆን የተሳሰረ ሰንሰለት ውጤት ነው። ትላልቅ አምራች ኩባንያዎች በቢሊዮን የሚቆጠሩ የፕላስቲክ ጠርሙሶችን እና ማሸጊያዎችን የሚያመርቱ ግዙፍ ድርጅቶች፣ ለምሳሌ መጠጥ አምራቾች ዋነኛ ተጠያቂ ተደርገው ይወሰዳሉ። እነዚህ ኩባንያዎች ከፕላስቲክ ውጪ ያሉ አማራጮችን ከመጠቀም ይልቅ ትርፍን በማስቀደማቸው ይተቻሉ። ሌላኛው የመዋቢያና የጽዳት ዕቃ አምራቾች ናቸው። በሳሙናዎች፣ በጥርስ ሳሙና እና በቆንጆ መዋቢያ ውስጥ ማይክሮቤድስ የሚባሉ ጥቃቅን ፕላስቲኮች ሆን ብለው የሚጨምሩ ኩባንያዎች ተጠያቂ ናቸው። የጨርቃጨርቅ ኢንዱስትሪ ከሰው ሰራሽ ክር ሲንተቲክ ፋይበር የሚሰሩ ልብሶች በታጠቡ ቁጥር በሚሊዮን የሚቆጠሩ ማይክሮፕላስቲኮች ክሮች ወደ ውሃ ውስጥ ይለቃሉ። መንግስታት ጠንካራ የቆሻሻ አያያዝ ፖሊሲ የሌላቸው እና የፕላስቲክ ምርትን የማይገድቡ መንግስታት ለችግሩ መባባስ ድርሻ አላቸው። ሌላኛው ተጠቃሚው ህብረተሰብ ነው። እኛ ተጠቃሚዎች የፕላስቲክ ምርቶችን አጠቃቀም ባለመቀነሳችን እና በትክክል ባለማስወገዳችን ሪሳይክሊንግ የተጠያቂነት ድርሻ አለብን። መፍትሄው ምንድን ነው? ችግሩን ለመቅረፍ በአሁኑ ወቅት ግሎባል ፕላስቲክ ትሪቲ የተባለ ዓለም አቀፍ ስምምነት በዓለም መንግስታት መካከል እየተመከረበት ይገኛል። ይህም የፕላስቲክ ምርትን ከመነሻው ለመቀነስ ያለመ ነው። ማጠቃለያ፣ ማይክሮፕላስቲክ ጸጥተኛ ገዳይ እየሆነ የመጣ ዓለም አቀፍ ስጋት ነው።
አምራቾች ለምርታቸው ተረፈ ምርት ተጠያቂ የሚሆኑበት ሕግ መጠናከር አለበት። ለዛሬ የነበረን ሰፊ ዘገባ በዚሁ እናበቃለን። ጠቃሚ ሆኖ እንደምታገኙት ተስፋ እናደርጋለን። ሐሳብ አስተያየታችሁን በኮሜንት ላይ ጻፉልን። ቸርን ሰንብት።